ጀነራል ሞሶሎኒ እዛ ጋር ባንዲራ ያለበትን ቦታ አያችሁ ባንዲራ ያለበት ባልኮኒ ላይ ወጥቶ ኦክቶበር 2 1935 ያወጀበት ጦርነቱን ኢትዮጵያ ላይ ያወጀበት ቦታ ነው ህዝቡ እንዳለ ከፊት ለፊት ተሰብስቦ እዚህ ጋር በጣም በድጋፍ ሲጮህ የነበረበት ጊዜ ነበርና ውድ ቤተሰቦቻችን እንግዲህ ያው ጣሊያን እንዳለን ሁላችሁም ታውቃላችሁ we are in Roma ሁላችሁም የምታስታውሱት ይሄንን ነው ስለ ሮም ሲነሳ ነው ይሄን ልንጎበኝ መጥተናል ግላዲያተር የተደባደበበት ቦታ ነው እኛ ይገርምሻል ፊልሙን የተሰራበትን ቦታ መተን ለማየት እድለኞች ሆነናል አይደል በደንብ እናሳያችኋለን እስከ መጨረሻው ድረስ ተከታተሉን ይመቻችሁ እና ደግሞ የት ሀገር መተል እንድንጎበኛችሁ እንደምትፈልጉ በዚህ ጻፉልኝ ኮሜንት ላይና ዩሮፕ ላይ ትንሽ እንቆያለንና እስቲ የት ነው ያላችሁት ከየትኛው የአውሮፓ ክፍል ነው ያያችሁን ያላችሁት ከኢትዮጵያም ከሆነ ጻፉልን የት አካባቢ እንዳላችሁና ዩሮፕን መተን የትኛው ሀገር እንድናየው እንደምትፈልጉ ጻፉልኝ ይመቻችሁ እስከ መጨረሻው ተከታተሉ በጣም የሚያማምር ቦታ አለ አሳያችኋለሁ እንዴት ናችሁ እንግዲህ አሁን የምገኘው በጣሊያን በሮም ያለውትና ከኋላ የምትመለከቱት ይሄ ግንብ ሁላችሁም ሮምን የምታስታውሱት በዚህ ነው ኮሎሲየም ተብሎ ይጠራል ይህ ኮሎሲየም እንግዲህ ያው በጣም ረጅም ስለሆነ ዲቴይሉ እያነበብኩ ነው የምነግራችሁ እንዲሁ አልፌው ከመሄድ በደንብ ለእናንተም ለማስረዳት ነውና በ72 ኤዲ እና በ82 ኤዲ በዚህ መካከል ነው የተሰራው ይሄ ኮሎሲየም ማለት ነው ሮምን በጣም ይወክላል ተብሎ የሚታሰብና ሁሉም ሮምን የሚያስታውስበት ትልቁ ነገር ይሄ ነው ማለት ነው ሮማን ኢምፓየር የኢንጂነሪንግ አቺቭመንቶቹን ያሳየበትና ትልቁን ጥበብ አሳይቶበታል የሚባለው ስራቸው ይሄ ከኋላ የምትመለከቱት ህንጻ ነውና ይሄ ከኋላ የምትመለከቱት ኮሎሲየም እንግዲህ ከ50,000 እስከ 80,000 ሰው ድረስ ውስጡ ላይ በደንብ አዝናንቶ ይዛል ማለት ነው ግላዲያተር ፊልሙን ያያችሁ ሰዎች ምን ያህል ሰዎች ውስጥ ገብተው እንደነበረ ሁላችሁም ታያላችሁ እና ቬስፓሲያን እና ቲቱስ የሚባሉ ሁለት ኢምፔረሮች ወይም ነገስታት ነው ያሰሩት ማለት ነው እናም ይሄ ኮሎሲየም እንግዲህ ግላዲያተሮችና የተለያዩ ዋይልድ አኒማልስ ወይም የዱር እንስሳት ከታች ያው ፊልሙ ላይ እንዳያችሁት ከታች የሚታሰሩበት ቦታ አለ እናም በድሮም ጊዜ ደግሞ የሮም ትልቁ ስቴዲየም ያው በዛን ጊዜ ስላልነበረ ምንም ነገር እንደ ትልቅ ስቴዲየም ይቆጠር የነበረ ትልቅ ቅርሳቸው ነው ማለት ነው እንግዲህ አሁን ከኋላ ይሄ የምትመለከቱት የዓለማችን የመጀመሪያው ገበያና የአስተዳደር ማዕከል ነው ትራጃን ገበያ ወይም የአውጉስቶስ ፎረም ይባላል እንግዲህ ይሄ ከኋላ የምትመለከቱት እንዳለ የፈራረሰው ነገር በሙሉ እንደ ገበያ ማዕከልነት የሚጠቀሙበትና የአስተዳደር ስርዓትን የሚያደርጉበት የነበረ የጥንት የሮማውያን የስልጣኔ መገለጫ ነው ማለት ነው በደንብ አሳያችኋለሁ ቪዲዮን ተከታተሉት በዚህ የገበያ ማዕከል እንግዲህ እህል ዘይት የተለያዩ የሚገለገሉባቸው ነገሮች በሙሉ ይሸጡበት የነበረና እና ደግሞ እንዳይናድ ተደርጎ በደረጃ የተሰራ ነውና እዛ ጋር የምትመለከቱት ያኛው ግንብ ደግሞ የገበያ ማዕከሉንና የአስተዳደር ማዕከሉን ለሁለት ከፍሎ የሚያሳይላቸው ነበር የሚከፍሉበት ነበር ማለት ነው እናም ደግሞ እዛ ጋር የምትመለከቱት ከላይ ያለው ፎቁ የንጉስ ትራጃን ቢሮ በመሆን ያገለግል ነበር እንዲሁም ለተለያዩ የመንግስት ሰራተኞች ደሞዝ ይከፈልበት የነበረ ቦታ ነው እናም ደግሞ የተለያዩ የዚህ ሀገር የሮም ነዋሪዎች እንግዲህ እህልና የተለያዩ ነገሮች ከመንግስት ወይም ከንጉሱ የሚሰጣቸው ቦታ ነበር ማለት ነው ተከታተሉኝ እስከመጨረሻው
እንግዲህ ወደ የሚያምር ቦታ እየመጣን ነውና ወይኔ ወድቄ ነበር በጣም ነው ወይኔ በኢየሱስ ስም ፊት ለፊቱ ላይ አሳይታለሁ። ቆይ ወደ ፊት ለፊቱ ጋር እየሄድን ነውና ወይኔ እንዴት ወይኔ በኢየሱስ ስም መላእክቱ በየቦታው ነው የተሰቀሉት በየቦታው ያ ንጉስ ኢማኑኤል በደም ከፊት ለፊት ጋር ሆኜ ላሳያችሁ እሺ እንዴት እንደሚያምር ላሳያችሁ የጣሊያን ሃይላንድ በጣም ያስቸገረኝ ነው ማለት ምንም ሊከፈት አይችልም በቃ እኔ ለምንድን ነው ሃይላንድ እዚህ አድርጋችሁ የምታሽጉት ብዬ ብናገር በጣሊያንኛ ደስ ይለኛል እዚህ ጋር የቆምኩበትን ዋናው ምክንያት ስለዚህ ቦታ ልነግራችሁ ነው ምን ውሃ ይሆን በጣሊያንኛ ነው እንዴት ናችሁ እንደምን ቆይታችኋል በትንሹም ቢሆን በሮም ያለን ቆይታ እያሳየኋችሁ ነው የምገኘው እንግዲህ ይሄ ከኋላ የምትመለከቱት እጅግ የሚያምር ግዙፍ ህንጻ ቪቶሪያኖ ተብሎ ይጠራል ይህ ህንጻ የተጀመረው በ1885 ያለቀው ደግሞ በ1911 ነውና በዚህ በአጭር ጊዜ ውስጥ ይሄንን የሚያህል ህንጻ ሰርቶ መጨረስ ራሱ በጣም ትልቅ ጥበብ ነውና ከላይ የምትመለከቱት ይሄ ኢማኑኤል ዘሰከንድ የነገሰው በ1878 ነውና ይሄ ህንጻ የተገነባበትም ዋናው ምክንያት የአሁን ላይ እንደዚህ አንድ ሆና የምናውቃት ኢጣሊያ በስፔን እና በተለያዩ የአውሮፓ ሀገራት በቀኝ ግዛት የተለያዩ ስቴቶቿ በሙሉ ተገዝተው ስለነበረ ዩኒፊኬሽን ከተደረገ በኋላ የመጀመሪያው ንጉስ የነበረው ኢማኑኤል ዘሰከንድ ነውና ለሱ ክብር ይሆን ዘንድ ከኋላ የምትመለከቱት የሱ ሐውልት በነሐስ ተቀርጾ እዛ ጋር ተሰርቶለታል ማለት ነው ይሄ ከኋላ የምትመለከቱት ቀዩ ህንጻ ደግሞ ከኛ ሀገር ጋር በጣም ግንኙነት አለው ጀነራል ሞሶሎኒ ሁላችሁም በታሪክ ታውቁታላችሁና ኢትዮጵያን ለመውረር ሌትስ ጎ ቱ ዘ ሰን በሚል ቀጥ ለቀጥ ይሄ የተናገረው ነገር ነውና ቀጥታ ወደ ፀሐይዋ እንሂድ ብሎ የመጀመሪያውን ወረራ እዚህ ጋር ሆኖ ነው ያዘዘ የነበረውና ይሄ ህንጻ ፓላሶ ቬኔሲያ ይባላል ጀነራል ሞሶሎኒ እዛ ጋር ባንዲራ ያለበትን ቦታ አያችሁ ባንዲራ ያለበት ባልኮኒ ላይ ወጥቶ ኦክቶበር 2 1935 ያወጀበት ጦርነቱን ኢትዮጵያ ላይ ያወጀበት ቦታ ነው ህዝቡ እንዳለ ከፊት ለፊት ተሰብስቦ እዚህ ጋር በጣም በድጋፍ ሲጮህ የነበረበት ጊዜ ነበርና ለዚህም ለጦርነቱ እንግዲህ የጣት ወርቆቻቸውን የአንገታቸውን ሀብል ምን ያህል ድጋፍ እንዳላቸው ለኢንቬዥን ለወረራ ማለት ነውና የሁላችሁ በታሪክ ታውቁታላችሁ ያን ያደረገበት ቦታ ነው እንዲሁም ደግሞ ወረራውን ባወጀ በአመቱ ሜይ 9 1936 ላይ እዚሁ ቦታ ላይ የኢጣሊያ ወታደሮች አዲስ አበባን ወረው በያዙበት ሰዓት የኢጣሊያን ኢምፓየር መስርተናል ብሎ ሴሌብሬሽን ያደረገበትና ያከበረበት ከህዝቡ ጋር እዚህ ጋር የጨፈረበት ቀን ነው ማለት ነው ይሄንን ሳልነግራችሁ አላልፍም ብዬ ነው ይሄንን ቀይ ህንጻ በጣም ከኛ ታሪክ ጋር ግንኙነት ስላለው ነው እስከ መጨረሻ ድረስ ተከታተሉ በደም ዙም አድርጌ ያሳያችኋለሁ ዋው ምንድነው ግን ቺዝ ነው ኦኬ አይ በቃኛ እንዳይበዛ አያስፈልገኝም ቢላው በነገራችን ላይ ያ እና በደንብ ጎብኝተን ዞር ብለን ቀኑን ሙሉ አሁን ደግሞ ራሳችንን ልንበላ ነውና መቼም የጣሊያንን የምታውቁት ሁላችሁም በፓስታ እና በስፓጌቲ ምናምን ነው እስቲ ደግሞ እንቀመስላቸው ብለን ይሄንን እራት ልንበላ ይሄን የመሰለ ቦታ ላይ ያለ ነውና በጣም ደስ ይላል በረንዳ ላይ ያለው ቫይብ በጣም ይሄ ዩሮፕ መሆኑን በደንብ ሁሉም ሰው ፊልም የሚያደርግበት መንገድ በየሀገሩ ላይ ያስተዋልኩት ነገር ነውና እንዲህ አውትዶር ላይ የሚደረጉ
ወንበሮች የለም። ይሄ የሬስቶራንት ቫይብ በጣም ውጭ ላይ ያለው ደስ ከሚሉት ነገሮች ውስጥ አንዱ ነውና አብረን እንግዲህ እራት እንበላለን ማለት ነው። እስካሁን ድረስ ይህንን ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። ሌላ ደግሞ እዚህ ጣሊያን ላይ የምናሳያችሁ ነገር አለ። እሱንም በደንብ ልትከታተሉኝ ይፈልጋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ሁላችሁም በጣም ወዳችኋለሁ። አመሰግናለሁ። ዋው ኢጣሊያኖ Una cosa